ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። እንግዲህ ዛሬ አብርሽ እንግዲህ በሽማግሌ እንግዲህ ይዘውታን በሩታ በኩል እንግዲህ የሩታ ክስት ነኝ ያለችው በዴቭ በኩል በአብርሽ በኩል ደግሞ ዴቭ መጥቶ ነበር እንግዲህ። ነገር ግን አብርሽ የሆነ ኩራት ተሰምቶታል። ለማንኛውም እንግዲህ ሽማግሌዎች የተባሉት እንግዲህ ወደ በትልልቅ ሽማግሌዎች ከመያዛችሁ ወይም ከመያዝ በፊት አንተ እኛ እናስታርቃችሁና ልጃችሁን አሳድጉ እየተባለ ነበር እንግዲህ። አብርሽም እንግዲህ እሺ አላለም። ምክንያቱም ትዳር እኮ ቃቃ ጨዋታ አይደለም። ስትፈልጉ ሳትፈልጉ የምትፋቱበት፣ ስትፈልጉ ደግሞ የምትታረቁበት እያለ ነበረ እና እሱ እኮ ከመጀመሪያው ያው ልጅነት ነው ሲሉት እንግዲህ አብርሽም እንዴ ይህ እኮ 4 ዓመት 5 አይደለም የዛሬ ዓመት የምን ልጅነት ነው የምትሉ? አሁን እኮ ቅርብ ነው እኮ ጥፋት ጠፍቷን። አሁን ጥፋታችሁን አስተካክሉና ልጃችሁን አብራችሁ አሳድጉ ቢባል አብርሽም ችግር የለውም ልጃችንን በጋራ ሁነን ማሳደግ እንችላለን። እኔና እሷ ግን መታረቅ የለብንም፣ እንዲሁም ደግሞ መጠናናት አለብን። እኔ ገና ለትዳር እዚህ ፓርት ነው ያሳቀኝም፣ ለትዳር አልደረስኩም እያለ ነበር እንግዲህ አብርሾዬ። ለነሱም እንዴ ለትዳርማ ደርሰህ ነው ያገባው ሲሉት እሱ ባለማወቅ ነው። ነገር ግን አሁን ገና ለትዳር ብቁ አይደለሁም። እኔ አሁን እንኳን እሷን ቀርቶ ማንም ጋር መሆን አልፈልግም፣ ምንም ትዳርም አልፈልግም፣ አሁን እኔ አልፈልግም እያለ ነበር እንግዲህ የሩታ ማክስትና ዴብም ለምን ታርቃችሁ ልጃችሁን አሳድጉ፣ ስለዚህ ሁለታችሁም ልጅነት ይዟችሁ ነው እያሉ ነበረ እንግዲህ። አብርሽም እኔ ጋር መሆን ትፈልጊያለሽ ወይስ ምንድን ነው ሲላል ነበር። ሩታ መፈለግና አለመፈለግ ሳይሆን ስለዚህ እኔ ልጃችንን አብረን ወደ ድሮ ማንነታችን ወደ ድሮ ፍቅራችን ተመልሰን ልጃችንን እናሳድግ እያለች ነው። እኔ ደግሞ ይሄን ያህል ለምንድን ነው የሚለማመጡት ነው የኔ ጥያቄ። ይሄን ያህል ለምንድን ነው ይሄን ያህል? አሁን እንግዲህ ተባለ ሽማግሌ። አሁን እንግዲህ ዴብና የሩታ ክስትን እምቢ ብለዋል። እምቢ ሲል እንግዲህ እነሱ ምንድን ነው ያደረጉት ያሉት እንግዲህ የተዘጋጁት ሽማግሌዎች ምራቅ ወጣሉት አሉ፣ ቤተሰብ አለ። እነሱ እንግዲህ ይምከሯቸው። እንዲሁም ደግሞ ሩታን ተስፋ እንዳትቆርጪ ምንም ተናገረ ብለሽ፣ ይሄ ያው አንዳንድ ጊዜ ሲናገር ሲናደድ የሚናገረው ነገር ነው እያለች አልነበረ። ዴብም እንግዲህ መጀመሪያም ወደዚህ የመጣ ነው ያው ወደ ሽማግሌው ትልልቆቹ ጋር ከመሄዳችን በፊት ነው። እኔም ከዛው ሽምግልናውም እኔም አለሁበት እያለ ነበረ። ስለዚህ ይሄን ያህል የሚያባብሉት ምንድን ነው? ልጅ እኮ ያድጋል። ምንድን ነው ልጅ 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 የሚሉት? ልጅ ቀላል ነው። ምንድን ነው ይሄን ያህል ያድጋል? እሷን ይሄን ያህል ለምንድን ነው ተስፋ የሚሰጧት? ተስፋ እኮ እየሰጧት ነው እንዴ። እሱ ካልፈለገስ በቃ አሁን እሺ ታረቁ እንበል። ታርቀው ደስተኛ ሆኖ ካልኖረ ክብር ካልሰጣት ፍቅር ካልሰጣት ምንድን ነው ይሄን ያህል? ሌላው ደግሞ ዴብ ተብዬ ደግሞ ሄረሚላን አይዞች ትላለች፣ ደግሞ ሩታንም አይዞች ትላለች። ከስንታቸው ልትሆን ነው? አንተም እኮ ከኤፍሬም በነገራችን ላይ አትተናነስም። ስለዚህ መጀመሪያው ወደ ሶሻል ሚዲያ ከመምጣታችሁ በፊት ወንድማችሁን መምከር፣ ወንድማችሁን በካሜራ ጀርባ ቪዲዮ ምናምን ሳትሰሩ መጀመሪያ ወንድማችሁን ምከሩ። ወንድማችሁ ወደ ራሱ እንዲመለስ ወደ ራሱ የሚያደርገው ነገር ትክክል ስላላደለ የሚያደርገው ከሴቶች ጋር ሴቶችን ሕይወት እያበላሸ ስለሆነ መጀመሪያ ወንድማችሁን መክራችሁ ለምንድን ነው ይሄን የምታደርገው ብላችሁ ከሩታዎት ሄዶ የሄርሜላን ሕይወት ያበላሸው ለምን እንደሆነ እሱን ጠይቁ። ሌላው ደግሞ እስከዛሬ የት ነበራችሁ? እስከዛሬ ማለት ነው አብርሽ ቀለበት ሩታን ትቶ ሄርሜላ ጋር ሄዶ ቀለበት ሲያደርግ የት ነበራችሁ? የት ለምን ብላችሁ ለምን አልጠየቃችሁ? ዝም ብላችሁ ነው እሱ ጋር ሳመጡ ዝም ብላችሁ ቪዲዮ ስለሚጠቅማችሁ ነው እንትን የምታወሩ። ስለዚህ መጀመሪያ እሱን
መምከር ይሄን ያደረገበት ምክንያቱ ምንድን ነው ብላችሁ እሱም መጀመሪያ ተቆጥታችሁ ነው ከዛ በኋላ ወደ ሶሻል ሚዲያ መምጣት የነበራቸው። ከዛ በኋላ ነበር ሩታን የምታመጡት። ሩታ እኮ መታረቅ ትፈልጋለች። ሩታን ሳይሆን መሸምገል ያለባቸው መጀመሪያ አብርሽን ነበር መሸምገል ያለባቸው። አብርሽን መጀመሪያ እሱን አስማምታችሁ ካስማማችሁ በኋላ ነው ማስታረቅ ያለባችሁ። ሌላው ደግሞ አብርሽ ሄሬሚላን የማይፈልጋል ከሆነ ደግሞ ለሄሬሚላ የሄሬሚላ መኮ ህይወት ቀልድ አይደለም። ሩታ ገና ልጅ አላት ተብሎ የሄሬሚላም ህይወት ቀልድ ስላለ አይደለ። የሄሬሚላንም የማይፈልጋት ከሆነ ለሄሬሚላም ነግሯል። ልጅ ላሳድግ ነው ብሏት በሰላም እንደዚህ ከሚጫወትባቸው ቁርጡን ነግሯት፣ እሷም ከአብርሽ ህይወት እርቃ የራሷን ህይወት እንድትኖር ወደ ልጁ የሚመለስ ከሆነ መመለስ አለበት እንጂ ሁሉ ጊዜ እሽሮሩ በልኝ አስፈላጊ አይደለም። እና ምን ለማለት ፈልጌ ነው፣ መጀመሪያ ካሜራ ይዛችሁ ከመምጣታችሁ በፊት ሩታን ከማምጣታችሁ በፊት እሱን ቁጭ ብላችሁ በሽማግሌ ማላችሁ በምንም ማላችሁ ፈትታችሁ ከዛ በኋላ ካስታረቃችሁ በኋላ ነው ወደ ሶሻል ሚዲያ መንጣት የነበረባቸው። እንግዲህ አብርሽም ለአቅመ አዳም አልደረስኩም፣ ለአቅመ አዳምማ ደርሰ ነው አንድ አይሉ ሁለት ሴት ያንጋጋው፣ አንዷን አስረገዝክ ጥለኬት ሄርክ አስወለድክ፣ አንዷን ደግሞ ህይወቷን አበላሸ። ለአቅመ አዳምማ ባትደርስ ኑሮ የሴት ልጅ ህይወት አያበላሽም ነበር። ይሄ ለአቅመ አዳም አልደረስኩ ምናምን ምናምን ማን የሚባል ነገር ከመጀመሪያው ነበረ። ስለዚህ አርፈ ቁጭ ብትል የሁሉ ነገር ጣጣ አይመጣም ነበር። እንዲሁም ከሩታ ጋር ስትጣላ ወደ ሄሬሚላ ሄደ የሄሬሚላን ህይወት ባታበላሽባት ኑሮ ይሄ ሁሉ ነገር አይመጣም ነበር። አሁን እንግዲህ አሞሃን ተብሎሃን ጤና ተመልሷል። ነገር ግን ደግሞ ያዙ ልቀቁኝ አትበል ወይም ቢ ባጭሩ መልሱ ወይም ቢ ወይ እሺ ነው የሚባለው እንጂ ዝም ብለህ ያዙ ልቀቁኝ አትበል። ስለዚህ ሩታን የማፈልግ ከሆነ አልፈልግም፣ ሄሬሚላንም የማፈልግ ከሆነ አልፈልግም አለ። አሁን ሁለት ሴቶች በህይወት መካከል አለ። የሁለት ሴቶች ደግሞ የሁለቱንም ሴቶች በየተራ እንግዲህ ህይወታቸው ተበላሽቷል አይደለ? ስለዚህ መጀመሪያ የማይፈልጋቸው ከሆነ መናገር፣ ከዛ በኋላ ደግሞ ሁለቱንም ቁጭ አድርጎ ካልፈለገ አልፈልግም ነው። ሌላው ዴብና እንዲሁም የሩታ አክስትን ብትሆኑ መጀመሪያ አብረሽን ከዛ በኋላ ካስተካከላችሁ በኋላ ነው ወደ ሶሻል ሚዲያ መንጣት ያለባችሁ። ከዛ ላይ ሄሬሚላ ጋር የጀመረው ህይወት አለ። ሄሬሚላንም የማይፈልጋት ከሆነ እሷንም አጉል ተስፋ ሰጥቷት የማይፈልግ ከሆነ መናገር አለበት እንጂ አሁን አልፈልግም እንኳን ከእሷ ጋር ሌላ ጋር በሆን ትዳር አልይዝም፣ አቅመ አዳም አልደረስኩም ምናምን ይሄ መሸሻ ነው። ይሄ ምክንያታዊ ሊሆን አይችልም። ስለዚህ ከመጀመሪያው ነበረ ልጅ አለ ብልሃን፣ አዎ ልጅን ወደ ሳይሆን በግዱ ያሳድጋን። ግዴታው የአባትነት ግዴታው ስለሆነ ልጁን ያሳድጋን። ስለዚህ የሩታ ቤተሰቦችም ሆናችሁ የአብረሽ ቤተሰቡ ይህን ያህል አትጫኑ። እምቢ ካለ እምቢ ነው። አሁን ሀገር ሽማግሌ እሺ ይሰበሰባል። ሽማግሌዎች እንደዚህ ነው። እንዴት አለ ሽማግሌ እኮ ቀላል አይደለም። ሽማግሌ ቀስ ብላችሁ ረጋ ብላችሁ አንገታችሁን ደፍታችሁ ነው እንጂ የምትናገሩት እንደዚህ ጡዝ ጡዝ እያለ እንደዚህ እየጮኸ አይደለም። ሲጀመር እኛ ቢታረቁ ደስ ይለናል። ነገር ግን ደግሞ ከዛ ላይ ሩታን ለማስቀናት ብሎ የሄሬሚላን ህይወት የማይሆን ተስፋ ሰጥቷት ያበላሸው ህይወት አለ። መጀመሪያ የሄሬሚላን ህይወት ያበላሸው ያስተካክልና በሰላም ነው ያገኛት። ሄሬሚላን በሰላም ያሰናብታትና ከልጁ እናት ጋር ይታረቅና ይቀመጥ። ሌላ ደግሞ ሩታንም አልፈልግም ሄሬሚላንም አልፈልግም ብሎ ሶስተኛ ሴት ህይወቷ ደግሞ እንድትበላሽም አንፈልግም። አንዳንድ ጊዜ ሴቶቹን ባላገባን ብላችሁ ቶሎ ብላችሁ ወደ ልጅ አትሄዱ። ቀስ ብላችሁ ልጅ ይደርሳል አውቃለሁ፣ ልጅ ያድጋል፣ ችግር የለውም። ነገር ግን አሁን ሩታ ይህን ያህል የምትለማመጠው ልጇ ያላባት እንዳድግ ነው ይህን ያህል እርቀት የምትሄደው እንጂ ልጅ ባይኖራ ኑሮ አትለማመጠው ነበር። እሱም ለዛ ነው አሁን ኮራ ቀብረር ያለው። እና ምን ለማለት ፈልጌ ነው፣ ዴብ ደግሞ ቃልህ አንዱን አንዴ ከሄሬሚላ አንዴ ከሩታ አንዴ ከአብረሽ ምናምን አትበል። እና እንዲሁም አንዳንድ እህቶቼ ደግሞ ኮመንታተር አይ ዴብ አስቀድሞ መክሮት ነው እሺ እንዳይል እያላችሁ ነበረ። እሱም ተናግሯል። በእኔ ህይወት ማንም የሚያገባው የለም፣ በእኔ ህይወት እናንተ አትኖሩልኝም እያለ ነበረ። በአንተ ህይወት ማንም በእኛ ህይወት ማንም የሚኖር የለም፣ ራስህ የምትኖሩ። ስለዚህ ሄሬሚላን የማፈልጋ ከሆነ ቁርጧን ነገራት እና ከልጅህ እናት ጋር ታርቀህ ተቀመጥ። በቃ እሱ ነው የሚሻለው። እንደውም ለሄሬሚላ አትመጠናትም ሲጀመርም ማለት ነው። ስለዚህ የልጅህን እናት
የምፈልጋት ከሆነ ታረቅ። እሷም ተናግራለች። ይህር ከአንዳንድ እቃዎችን ከዛ ስትወስድ እንግዲህ የሆነ ተስፋ ሰጥታታል። ሴት ልጅ መቼም የሆነ ተስፋ ሳትሰጥ ሴት ልጅ የሆነ ፊት ሳትሰጣት ይሄን ያህል እንግዲህ ሩታ እንትን አላለችም። ስለዚህ ለሩታም አለሁ አይዞሽ እኔ ያለሁልሽ፣ ለሄሬሚላም እኔ ያለው ስላልካቸው ለሁለቱም ሄሬሚላም ዛሬ እንደተናገሩ ተስፋ ሰጥቶኛል፣ ብዙ ቃል የገባልኝ ነገር አለ ብላለች። ስለዚህ አሁን ላይ ሲያዩ እንግዲህ ለሄሬሚላም ቃል የገባው ለሩታም ቃል የገባው አሁን ምክንያታዊ ነው የሚፈልገው። ስለዚህ ባጭሩ የማትፈልግ ከሆነ ቁርጥ አድርገህ አልፈልግም ብል አባብሉኝ ወይም ደግሞ ለምኑኝ አትበል። ወንድ ልጅ አይደለም እንደዛ መሆን የለባትም። እና ደግሞ ሩታን ብትሆኚ ቆፍጣን ነው። ልጅ እኮ ችግር የለውም። ወንድ የሚሆንሽን ቆፍጣን ብለሽ ልጅሽን ማሳደግ ጀግና ሆነሽ ልጅሽን ነው ማሳደግ ያለብሽ። እንዲሁም ሄሬሚላ ደግሞ ለማይሆንሽ ወንድ ይሄን ያህል መለማመጥም አያስፈልግም። ስለዚህ ሩታና ሄሬሚላ ታርቃችሁ አንዱ ሁናችሁ ከአብርሽ ህይወት ብትወጡ ደስ ይለናል። እና ስለነበረን እናመሰግናለን። ላይክ ሰብስክራይብ